ወደ አባ ዳንኤል ከፍለፊት ያሉት እሳቸው ናቸውና ወደ እሳቸው ላደርግና እንግዲህ ስሜት ማለት ምንድነው ከትርጉሙ ብንጀምር ስሜቶች ጥሩና መጥፎ መባል ይችላሉ ወይ እንደዛስ ከሆነ የትኞቹ መጥፎ ናቸው የትኞቹ ጥሩ ናቸው ብለን መፈረጅ እንችላለን አባ እሺ እንግዲህ ስትልኝ ያው እንደመነሻም ስለሆነ ያው ስሜት የሚለው ትርጉሙን ቃሉን ሐሳቡን ስንይዝ ራሳችንን መስመር በያዘ መልኩ ለምን እንዲያግዘን ከሰው ጋር በተቆራኘ መልኩ ለማየት እንሞክራለን ስሜት በሰው ማንነት ውስጥ የሰው መገለጫ ልክ ብዙ አውታር ያለን ፍጡራን ነን ማህበራዊነት ስጋዊነት ይሄ ነፃ የመሆን ፍጡር እንደምንለው ሁሉ ሌሎችም እንደምንላቸው ሁሉ እንዲሁም ክፍት የሆነን ማዶ ለመሄድ የተፈጠርን ሰዎች እንደመሆናችን ሁሉ ስሜታዊ መሆናችንም ተፈጥሯችን ነው ስለዚህ ስሜት ከእግዚአብሔር የተሰጠን አንድ ሰው የመሆናችን አውታር መገለጫ ውስጣዊንና ውጫዊን ነገር አስማምተን እንድንኖርበት ራሳችንን ለማኖር ልንጠቀምባት የሚገባን የማንነታችን ክፍል ሆኖ እናገኘዋለን ስለዚህ ለመኖር የተሰጠን ነገር ነው ለህልውናችን የተሰጠን ስጦታ ነው ስሜት በራሱ ስለዚህ ከዚህ አንፃር ስናየው እንደማንኛውም ፍጡር ልክ እንስሶች በተፈጥሯቸው አካባቢያቸውን ህይወታቸውን የሚያኖሩበት የሚመረምሩበት የሚያቀኑበት የሚቃኙበትም ስጦታ አላቸው አንዳንዶቹ ምናልባት የፀሐይን አቅጣጫ በማየት ሊሆን ይችላል ሌሎቹ በከዋክብት በሌሊትም በምንም የሚንቀሳቀሱት አንዳንዶቹ ደግሞ ከመሬት ስበት ጋር በተያያዘ የራሳቸውን መኖር የራሳቸውን እንቅስቃሴ እያስማሙ የሚሄዱበት ስጦታ እንዳላቸው ሁሉ ሰውም ደግሞ በህልውና በህይወት ውስጥ ራሱን ከራሱ ጋር ከአካባቢው ጋር ከሚኖርበት እውነታ ጋር እያስማማ በድርጊትና በምላሽ በግብረ መልስ ውስጥ ያለውን እውነታ እየቃኘ ራሱን የሚከልስበት ራሱን እያየ የሚሄድበት ስጦታ ነው ስለዚህ ከዚህ አንፃር ከመነሻው ስናየው ስጦታ ስለሆነ በራሱ መልካምነት የሚገለጽ እውነታ ነው ስሜት ግን ማንኛውም መልካም ነገር ደግሞ ለመጥፎ የመጠቀም ነፃነት ደግሞ ሰው የተሰጠው ነገር ነው ህይወታችንም የሚያስተምረን እውነታ ነው ስለዚህ ለመልካም የሆኑትን ነገሮች ከተፈጠርንበት ከተሰጠን መጨረሻ ዓላማ ጋር የማይስማማ እውነታ ላይ ሲሆን መጥፎ የሚል ስጦታ ቅጽል ይሰጣቸዋል ስለዚህ ስሜት በራሱ ለመልካም እንዳልነው በቃ ልክ እንደ እግር መጥፎ ነው አይባልም ጣት እጅ መጥፎ ነው አይባልም ለመጥፎ ልንጠቀምበት እንችላለን ሰው የሆናችን ክፍል ነው ስሜት ካልን በኋላ ለመጥፎ የምንጠቀምበት እንዳልነው ከተፈጠርንበት ዓላማ ጋር በሚጋጭ መልኩ ራስን በሚጎዳ መልኩ ሌሎችን በሚጎዳ መልኩ ፈጣሪን እግዚአብሔርን በሚያሳዝን መልኩ ሲሆኑ መጥፎ የሚል ነገር ልንሰጣቸው እንችላለን ያ ግን ለአንዴና ለሁልጊዜ የሚለጠፍ ስያሜም አይሆንም ስለዚህ መጥፎና ጥሩ ብለን የምንለያቸው አይኖሩም ለምሳሌ ዋናና የሚባሉ ዝርዝሮች የስሜት መገለጫዎች ከሁኔታዎች አንፃር ቢለያዩም በዋነኝነት ግን ለምሳሌ ደስታ አንዱ ዋና ከሚባሉት ስሜቶች መገለጫ ነው ቀጥሎ ቁጣ አለ ሐዘን አለ ፍርሃት አለ እነዚህ አራቱ አበይት ሊባሉ ይችላሉ እስከ 8ም ሌሎች ከዚህ ጋር በተያያዙ የሚወጡ ስሜቶች ሊኖሩ ይችላሉ እያንዳንዱን ብናይ ግን ለሰው ከአካባቢው ጋር ከእውነታ ጋር ምላሽ ሊሰጡ የተዘጋጁ ስሜቶች ናቸው ሐዘን ሰው በህይወት ውስጥ የሚያጣበት አጋጣሚ አለ የሚወዳቸውን ነገሮች አብሮ የነበራቸውን ነገሮች ያንን ነገር የሚወጣበት የሚሻገርበት ለቀጣዩ ህይወት በርትቶ የሚያልፍበት ሐዘን ስሜት ባይኖር ወደ ውስጥ መቀለሱ ሊጎዳው ይችላል ስለዚህ ሐዘን መልካም ነገር ነው ሆን ተብሎም አላዝንም ብለን የምንገዳደረውም ስጦታ አይደለምና ሐዘን በዚህ መልኩ ስናይ የሚያኖረን ነገር ደስታም እንደዛው አዎንታዊ የሆኑ ክስተቶች ሲከሰቱ ሰው ራሱን በራሱ መግታት ሲያቅተው መውጣት ካለበት በደስታ መልክ ነው የሚገልጸው እንደዚህ አይነት ነገሮች ናቸው የምናያቸው ነገሮች ፍርሃትም እንደዛው ህይወት መጥፎ ነገሮች አሉ ዛቻ የሆነ በማንነታችን ላይ በዛቻ መልክ የሚመጣ አጠፋሻለሁ በሚል መልክ የሚመጡ ነገሮች ራስን የማኖር ዘዴ አንደኛው ፍርሃት ነው
በምን መልኩ ህይወታችንን ማስቀጠል እንዳለብን የምናስብበት ነገር ነው። እንደዚህ እያልን እያንዳንዱ ስሜት ለበጎ ለመኖር የተሰጡ ነገሮች እንደሆኑ እናያለን። እነዚህኑ ነገሮች ግን ለጉዳት መጠቀም እንዳልነው ደግሞ የተጋለጥን ፍጡር ነን። እነዛ ነገሮች በአግባቡ ያለ መጠቀም ሊሆን ይችላል። ቁጣን ብናየው በራሱ ድንበራችንን ማንነታችንን በትክክለኛ መልኩ ለማስከበር የምንሄድበት ነው እንጂ ሌላ ለማጥቃት ራሳችንን ለመጉዳት የምንጠቀምበት ሊሆን አይገባም። ግን ራሱ ግን እንደ ስጦታ ነው። ያ ባይኖር ለራሳችን ኃይላችንን ራስን የማስጠበቅንም ነገር የምንሄድበትን ነገር በመልካም መንገድ የምንጠቀምበት ስሜት ሆኖ እናገኛለን። ስለዚህ ከመነሻው ስሜት ሰው የመሆናችን ስጦታዎች ናቸው። ህይወታችንን ለመቃኘት አካባቢያችን ላይ ከሰው ጋር ባለን መስተጋብር የኑሮ መስተጋብር ከራሳችንም ጋር ባለን ግንኙነት ራሳችንን የምናኖርበት ለመልካም የምናኖርበት ስጦታ ነው። ግን ደግሞ መጥፎና ጥሩ ብለን በቅድመ ሁኔታ ተቀምጠው የተሰየሙ ስሜቶች የሉም። ነገር ግን እንዳያያዛችን እንዳጠቃቀማችን ያ ማጠቃቀም ከተፈጠንበት ዓላማ ጋር በሚጋጭ መልኩ ስናረጋቸው መጥፎ የሚል ውጤትን ያመጣሉና መጥፎ የሚል ስያሜ ለጊዜው ያሰጣቸዋል። እንደው ስሜትና ባህል የሚለውን ነገር ደግሞ ለእርሶ ልጠይቆት። ባህላችን አንዳንድ ጊዜ ስሜቶቻችንን እንድንገልጽ አይፈቅድልንም። ኢቭን ደስታን እንኳን ከዛ ፍርሃት አለ፣ ሀዘን አለ። ስለዚህ ይሄንን ስሜቶቻችንን አለመግለጽ በእኛ ላይ የሚያመጣው ተጽዕኖ የለም ወይ? እንደው ከባህል አንፃር በደንብ አለ። ምክንያቱም እያንዳንዱ ሰው አባም እንዳሉት ከስሜት ጋር ነው የተፈጠረው። ስሜት የሌለው ሰው የለም። ትልቁና አስፈላጊው ነገር ግን ስሜታችንን እንዴት አድርገን ነው የምንጠቀምበት? ንዴት ይሆን፣ ሀዘን ይሆን፣ ፍርሃት ይሆን፣ እንዴት ነው ኤክስፕረስ የምናደርገው? እንዴት ነው የምንቆጣጠረው? እንዴት ነው የምንገራው የሚለው ነገር ነው ትልቁ አስፈላጊው ነገር። እንደ ባህል እንዳደግንበት ባህል ብዙ ስሜቶቻችንን በነፃ ኤክስፕረስ የማድረግ ልምዱ የለንም። ምናልባት አሁን ላይ እየተሻለ መጥቷል እንጂ በኔ እድሜ ደስታን፣ ሀዘንን፣ ፍርሃትን፣ ምስጋናን ራሱ ኮምፕሊመንትን እንዴት አድርገን ኤክስፕረስ ማድረግ እንዳለብን አልተማርንም። አለመማራችንና እንዴት አድርገን ኤክስፕረስ ማድረግ አለመቻላችን ጉዳት ያመጣብናል፣ እያመጣብንም ነው። ለምሳሌ ፍቅር እኔ ምናልባት ከሀገር ስለወጣሁና በሌላ ሀገር ያለውን ነገር ስላየው ለኔ ምናልባት ቀላል ነው ፍቅሬን ለሰዎች መግለጽና እንዲሁ ለእናት ለአባቴ መግለጹ ትንሽ በነፃነት ገልጸዋለሁ። አንድ ምሳሌ መናገር ፈልጋለሁ። በአንድ ትምህርት ቤት ውስጥ ያስተማርኩ እያለሁ ስለዚህ ቶፒክ እየተነጋገርን ነበረ እና ልጆቹን አባታችሁን እናታችሁን አመስግናችሁ ታውቃላችሁ? ፍቅራችሁን ገልጻችሁ ታውቃላችሁ ብያቸው በፍጹም ነው ያሉኝ። በፍጹም እና ለምን? ምክንያቱም ስለማይቀበሉ። አንዳንዶች ደግሞ አሉ መግለጽ እንችላለን ያሉና እንደ የቤት ስራ ሰጠኋቸው። እስቲ ሄዳችሁ ዛሬ አባትሽን ወይ እናትሽን ሄደሽ አባዬ ወድሃለሁ፣ እማዬ ወድሻለሁ፣ አመሰግናለሁ ብላችሁ እስቲ ንገሯቸውና የነሱን መልስ ይዛችሁልኝ ነው የነሱን ሪአክሽን ይዛችሁልኝ ነው ብያቸው በተለያየ ቀን ነው የሰጠኋቸው የፍቅርንና የምስጋናን። ሁለቱም ተመልሰው ሲመጡ ቤተሰቦቻቸው ደነገጡ። ለምንድን ነው ወድሻለሁ የምትይኝ? ምን ሆነሽ ነው? ምን ከፍቶሽ ነው? አመሰግናለሁ ሲሏቸው ልክ እንደዛው ምን ነው ያሰብሽው ነገር አለ? ያሰብከው ነገር አለ ብለው ነው የመለሷቸውና ለምንድን ነው ብዬ ራሴን ስጠይቅ ልጆችንም ሳናግራቸው ልምዱ የለንም። ፍቅራችንን የመግለጽ ምስጋናችንን የመግለጽ ልምዱ የለንም እና በዚያው መጠን ደግሞ ፍርሃታችንንም እንድንገልጽ አንጠበቅም። ምክንያቱም አንድ ወንድ ልጅ ከፈራ
ወንድ አይደለህም እንዴ ለምን ትፈራለህ ይባላል። ሴቷም እንደ ጠንካራ አይደለሽም እንዴ ለምን ትፈሪያለሽ? እያንዳንዱ ሰው ያ ፍርሃት አለው። ያንን ፍርሃት ግን ያንን ስሜት እንዴት አድርጎ ኤክስፕረስ ማድረግ እንዳለበት መርዳት ሲገባን እንደ ባህል ቅድም እንዳልኩት አሁን እየተሻለ መጥቷል። ወጣቶች ስሜታቸውን በነፃ ኤክስፕረስ ያደርጋሉ። ለቤተሰቦቻቸው ይሁን ለሌሎች ለመምህሮቻቸው ይሁን በነፃነት ይገልጻሉ ዛሬ ላይ እና ባህላችን ስላላሳደገን ዛሬ ላይ አንዳንድ ትልልቅ ሰዎች ቤተሰቦቻችንን ማየት እንችላለን። ማልቀስ እንኳን የማይፈልጉ አባቶች አሉ። ለምን? ወንድ ስለሆኑ ባህሉ ስለማይፈቅድላቸው ሀዘናቸውን አምቀው ልጅ ሞቶባቸው ይሆናል፣ ቤተሰብ ወንድም እህት ሞቶባቸው ይሆናል። ሀዘን ሌሎቹን ማጽናናት ስላለባቸው ጠንከር ብለው ይታያሉ። ያ ደግሞ ስሜት የላቸውም ማለት አይደለም፣ ግን ለባህሉ ብለው ያንን ኤክስፕረስ አላደረጉም። መጨረሻ ላይ በሀዘን በጣም ይጎዳሉ። ያንን የሚያሳዩበት ወይ ደግሞ የሚያለቅሱበት ቦታ ያስፈልጋቸዋል። እና እዚህ ላይ የወደቅነው ለምንድን ነው? ባህላችን ስሜታችንን በትክክለኛው መንገድ ኤክስፕረስ ማድረግ እንዳለብን ስላላገዘን ነው። እና አሁን ላይ ያለውን ነገር ወጣቶቻችን የጀመሩትን ይህንን በነፃ የመግለጹን ነገር መቀጠሉ በትክክለኛ መንገድ ማለት ነው። በትክክለኛ መንገድ እኔ ከተናደድኩኝ ሄጄ ዱላ አንስቼ መማታት የለብኝም። ከዛ ጋር ቁጭ ብዬ ተነጋግሬ ያንን ንዴት ለምን መጣ፣ ይሄ ንዴት እንዲቆሰቆስ ያደረገው ነገር ምንድነው ብዬ ከራሴ ጋር ተነጋግሬ ምናልባት ዱላ ከማንሳት ከመሳደብና ሌላ ነገር ላይ ከመድረስ ከዛ ሰው ጋር ቁጭ ብሎ ተነጋግሮ ነገሮችን በትክክለኛ ሁኔታ መፍታትም እንዳለ ማወቁ አስፈላጊ ነውና ባህላችንም በዚሁ እንደው ወደፊት ቢሄድና ቢያግዘን ጥሩ ነው ብዬ አስባለሁ። በተለይ ወጣቶችን ልጆችን ማለት ነው። አባ ዳዊት እንግዲህ ስሜቶቻችን አሉን፣ ተፈጥሯዊ ናቸው ብለናል። ባህላችን አንዳንዶቹን ይፈቅድልናል፣ አይፈቅድልንም። ከዛ ባሻገር ግን ራሳችን እንደ ሰው ስሜቶቻችንን ማወቅ ምንድነው የሚጠቅመን? ቅድምም አባ ዳንኤል እንደጠቀሱት ይሄ ስሜት የምንለው እንግዲህ በህይወት ጉዟችን ውስጥ አብሮ ከኛ ጋር የሚሄድ ነገርና በጉዟችንም ትርጉም ባለው አይነት ሁኔታ እንዲሁም ደግሞ ራሳችንን በማንጎዳበት ሌሎችንም በማንጎዳበት አይነት መልኩ ህይወታችንን እንድንመራ ከተሰጡን ስጦታዎች መካከል አንዱ እንግዲህ ስሜት ነው ብለው አቀርበውልናል እና ከዛ በመነሳት ስለዚህ ይሄ ስሜት ስጦታ ከሆነ ያ ስጦታ ደግሞ እዛ ውጪ ሳይሆን እዚህ ውስጥ ነው ያለው። ለምሳሌ ያህል ሀዘን ከተሰማኝ ያ የሚሰማኝ ሀዘን እዛ ውጪ ሳይሆን ውስጤ ነው እና እኔ ነኝ የሀዘን ምንነትን እየተሰማኝ ያለው። ስለዚህ ከዚህ በመነሳት ውስጣችን ያለውን ነገር ውስጣችን የሚካሄደውን ነገር ማንኛውንም ነገር በተቻለ መጠን ጠንቅቀን ባወቅን ቁጥር መጀመሪያ ለራሳችን ጥሩ ግንዛቤ ይኖረናል። ጥሩ ግንዛቤም ደግሞ ካለን አካሄዳችንንም ሁሉ በጥሩ ግንዛቤ ታግዘን የምናሰምረው አካሄድ ይሆናል። ያ ደግሞ ሳይሆን ሲቀር ጥሩ ግንዛቤ ሳይኖረን እንደዚሁ በግምትና በወጣቶች ቋንቋ አቦ ሰጥ የሚሉት አለ። ለምሳሌ እንዲሁ ዝም ብለን በዘፈቀደ የምንሄደው አይነት አኗኗር ሊሆን ሆነ። ስለዚህ ውስጣችን ያለውን ማንኛውንም ነገር ስሜትም ይሁን ህመምም ይሁን እንዲሁም ደግሞ ውስጥ የሚንቀሳቀሰውን ነገር የሚሰማኝን ነገር ያንን ሁሉ ጠንቅቄ ባወቅኩ ቁጥር ራሴን በህይወት ጉዞ ውስጥ ጤነኛ አይነት በሆነ አካሄድ ውስጥ እንዳሰምር ያግዘኛል። ስለዚህ ውስጣችን ያለውን ነገር ማወቁ ይጠቅማል ማለት ነው እና ከዚሁ ጋር በማያያዝ ለምሳሌ አንድ መኪናን እንደ ምሳሌ አድርገን ብንወስድ መኪና ፊት ለፊቱ ላይ ለምሳሌ ከሹፌሩ ፊት ለፊት ላይ ያለው መስታወት ውስጥ መኪናው ዘይት ከጎደለው ከጋለ ምልክት ይወጣል።
እና ያ ምልክት በሂደት ነው በደረጃ ነው የሚወጣው። ለምሳሌ የመጀመሪያው ቢጫ ምልክትን ያሳያል። እንግዲህ ትንሽ ጊዜ ይሰጠናል ማለት ነው። ከዛ ቀይ ምልክት ከሰጠን ደግሞ ብዙ ጊዜ የለንም ነው ነገሩ። ስለዚህ እነዛን ምልክቶች እያየን አንድ ነገር ካላደረግን ያንን መኪና እየተጠቀምን በምንሄድበት ጊዜ የማይሆን አደጋ ውስጥ የማይሆን አይነት ቦታ ላይ ባልሆነ ሰዓት ራሳችንን እዛ ልናገኝ እንችላለን። ስለዚህ ጉዟችን ይስተጓጎላል ማለት ነው እና ስሜቶቻችንን ማወቅ እንደዚሁ ነው። በጉዞአችን ላይ ምልክት ሰጪዎች የሆኑ ነገሮች ስለሆኑ እነሱን ጠንቅቀን ባወቅናቸውና በተረዳናቸው ቁጥር ጉዟችን ትርጉም ባለው አይነት መልኩ ባልተሰናከለ አይነት መልኩ እንድናደርገው ያግዘናል። ሌላው ደግሞ ከሌሎች ጋር በሚኖረን ግንኙነት ስሜቶቻችንን ማወቅ ግድ ይላል። ጤነኛ የሆነ ግንኙነትን ለመመስረት ማለት ነው። ለምሳሌ ያህል የንዴት ስሜትን ይዤ ሰዎችን ስቀርብ በቃ በንዴት እንደፈለኩ ያገኘሁትን መምታት፣ ምን ማለት፣ መቆጣት፣ መሳደብ ከሆነ ከሌሎች ጋር የሚኖረኝ ግንኙነት ላይ ችግር ይፈጥርብኛል። እንዲሁም ደግሞ ኃይለኛ በጣም ደስተኛ ሆኜ ደስታ ተሰምቶኛል ብዬ ለቅሶ ቤትም እንኳን ደስታ ተሰምቶኛልና መሳቅ መፈንጠዝ ለቅሶ ቤትም ቦታውም አይሆንም። ስለዚህ ከሌሎች ጋር በሚኖረን ግንኙነት ውስጣችን የሚካሄዱት ውስጣችን የሚሰሙንን ነገሮች ጠንቅቀን ማወቅ ግድ ይላል። ከእግዚአብሔርም ጋር እንደዚሁ እግዚአብሔር እንዲያውም ስሜቶቻችንን እየተጠቀመ ወደ ሆነ አቅጣጫ ሊጋብዘን የሚጠቀምበት አንደኛው መንገድ ያው ስሜቶቻችን ናቸው። ስለዚህ ስሜቶቻችንን በደንብ በተረዳን ቁጥር ጥሩ የሆነ ምላሽም ጥሩ የሆነ ግንኙነትም ከእግዚአብሔር አምላካችን ጋር መመስረት እንችላለን። ከዚሁ ጋር በተያያዘ ለምሳሌ ውስጤ ሐዘን ከተሰማኝ አይ በቃ ሐዘን ተሰምቶኛልና መጸለይ አልፈልግም ወይ መጸለይ አያስፈልገኝም ብንል ከእግዚአብሔር ጋር የሚኖረን ግንኙነት በዛ በሐዘን ስሜት ተጽዕኖ ተደርጎበት ተስተጓጉሏል ማለት ነው። እንዲሁም ደግሞ ከጥሪ ጋር በማያያዝ ለምሳሌ ዛሬ በቃ ጧት ተነሳውና በቃ ዛሬ የጋብቻ ጥሪ ይሰማኛል ብዬ በዛ ስሜት እንዲሁ ሳላስበው በስሜት ብቻ ተነሳስቼ የጋብቻን ጥሪ ባስብ እና ቀጥታ ወደ ጋብቻ ብሄድ በስሜት ተነሳስቼ ማለት ነው የገባሁበት የጥሪ አካሄድ ትክክለኛ ላይሆን ይችላል። ስለዚህ እሺ የጋብቻ ጥሪ የሚሰማኝ ከሆነ ያንን ስሜት ጠንቅቄ ገምግሜው መርምሬው ግራ ቀኙን ሁሉ አመዛዘኛ አይቼ መሆን ይኖርበታል። ስለዚህ ከእግዚአብሔርም ጋር በሚኖረን ግንኙነት የምንሰጠው ምላሽ ስሜቶቻችን ላይ ጥሩ ግንዛቤ ይዘን ሊሆን ይገባል። እግዚአብሔርንም ደግሞ የምንቀርበው በስሜት ብቻ እንዳይሆን ማለት ነው። ምክንያቱም እግዚአብሔርን የምንቀርበው በእምነት ነው። እግዚአብሔርን የምንቀርበው የእግዚአብሔርን ሕላዌ ከማሰብ በመነሳት ነው። በእርግጥ ስሜቶቻችን ያግዙናል ጥሩ ተነሳሽነት እንዲኖረን፣ እንዲሁም ደግሞ ሐዘንም ሲሰማን የእግዚአብሔርን እርዳታ የእግዚአብሔርን መሪነት የምንሻበት አጋጣሚ አድርገን ልንጠቀም እንችላለን ስሜቶቻችን። ስለዚህ ከዚህ አንጻር ከራሳችን ጋር ከሌሎችም ጋር ከእግዚአብሔር ጋር በሚኖረን ግንኙነት ውስጥ ስሜቶቻችንን ጠንቅቀን ባወቅናቸው ቁጥር ይበልጥ ጤነኛ ወደ ሆነ ግንኙነት እንገባለን። ያ ሳይሆን ሲቀር ደግሞ ከሌሎች ጋር ከራሳችንም ጋር ከእግዚአብሔር ጋር የሚኖረን ግንኙነት ውስን ሊሆን ይችላል። እንዲሁም ደግሞ ሲከፋም ጤነኛ ላይሆንም ይችላል። ስለዚህ ስሜቶቻችንን ማወቅ ግድ ነው፣ በጣም ይጠቅማል፣ ተገቢም ነው እና እዛም ላይ እንግዲህ እግዚአብሔር አምላክ ማስተዋልና ጥበቡንም ስለሰጠን ያንን ማስተዋልና ጥበብ የምንጠቀመው ራሳችንን ጠለቅ ባለ አይነት ሁኔታ በስሜታዊነታችን ላይ ጥሩ ግንዛቤ ይዘን እንድንሄድ እግዚአብሔርም ያንን እውቀትና ያንን ማስተዋል ስለሰጠን እሱን ተጠቅመን ጥሩ ግንዛቤ መያዝ ስለራሳችን ስለሌሎች እና ከእግዚአብሔርም ጋር በሚኖረን ላይ ግንዛቤው የስሜታዊ ግንዛቤያችን በጣም ወሳኝ ነው ብዬ አስባለሁ። እዚህ ስለ ስነ ልቦናና ስለ መንፈሳዊነት ካነሳን አይቀር አንድ ግለሰብ ጤናማ የሆነ የስነ ልቦና አወቃቀር ማሳደጉ
ስር ለሰደደ መንፈሳዊነቱ አስተዋጽኦ ሊያደርግ ይችላል ወይ? በደንብ ሊያደርግ ይችላል። ማለት አሁን ይሄንን ጥያቄ ለመመለስ ምናልባት በማቴዎስ ወንጌል ምዕራፍ 13 ከቁጥር 1 እስከ 9 ያለውን የዘሪውን ምሳሌ ሁላችንም ክርስቲያኖች የምናውቀው የዘሪው ምሳሌ አለ። ምናልባት የዘሪው ምሳሌ ብንወስድ ዘሪው ዘር ሊዘራ ይወጣል። ዘር ሊዘራ ሲወጣ ዘሩ በተለያየ ቦታ ላይ ይወድቃል። እንግዲህ ዘሩን ስናስበው የእግዚአብሔር ቃል ነው ይለናል መጽሐፍ ቅዱሳችን። ቦታው የሚወድቅበት ቦታ ደግሞ የሰው ሕይወት ነው፣ የሰው ማንነት ነው። ስለዚህ እነዚህን ዘሩ የወደቀባቸውን ቦታዎች እንደው ከስነ ልቦና በኩል እንመልከተው ብንል በደንብ የሚያስረዳን ነገር አለ። የመጀመሪያው ዘር መንገድ ዳር ወደቀና ወፎች በሉት ይለናል መጽሐፍ ቅዱስ። የማያስተውል ሰው ነው ይሄንን ነገር ዘሩ ይመጣል። ከዛ በኋላ መንገድ ዳር ነው የወደቀው። ከዛ ወፎች በሉትና ክርስቶስ ትርጉም ሲሰጠው የማያስተውል ሰው እንደሆነ እንገነዘባለን። መንገድ ዳር ማለት ምንድነው በስነ ልቦና ብለን ስናስብ፣ ለምሳሌ መንገድ ዳር ጠንካራ ነው፣ ወደ ውስጥ ነገሮች ቶሎ የሚገቡበት አይደለም። ድንጋያማ ነው። አስፋልት ምንሰራ ከሆነ ዳርዳሩ ላይ በደንብ እንዳይሸረሸር በደንብ ድንጋይ እናደርግበታለን። በስነ ልቦና ስንመለከተው ዲፌንሲቭ ፐርሰናሊቲ የሚከላከል ስብዕና ያለው ሰው ማለት እንችላለን። ይህ የሚከላከል ስብዕና ያለው ሰው አንዳንድ ጊዜ እኔ ያውቃለሁ አትንኩኝ የሚል ፐርሰናሊቲ ስብዕና ያለው ሰው ስለሆነ ምንም የሚነገረው መልካም ነገር ይሁን ጠቃሚም ነገር ይሁን ወደዛ ሰው ልብ ውስጥ አይገባም። ስለዚህ ምንድነው የሚሆነው? ከጊዜ በኋላ ይወድቃል ማለት ነው። ዘሩ የሚገባበት አይደለም። ሁለተኛውን ስንመለከት የዘሪው ምሳሌ ሲነግረን ምን ይለናል? ብዙ አፈር የሌለበት ጭንጫ መሬት ላይ ወደቀ። ነገር ግን ምንድነው የሚለው? ይበቅላል ይላል። ቶሎ ይበቅልና ከዛ ፀሐይ ሲወጣ ይደርቃል ይለናል። ከዛ ሲያስረዳን ምንድነው የሚለን? በደስታ ቃሉን የሚቀበሉ ሰዎች ከዛ መከራ ሲመጣ ትተው የሚሄዱ ሰዎች ናቸው። ይሄንን በስነ ልቦና ስንመለከተው አንዳንድ ጊዜ ደስታን ብቻ ደስታን ተኮር የሆነ ማንነት አለ። ደስታ ባለበት ቦታ ላይ መሆን የሚቻልበት፣ ነገር ግን መከራ ባለበት ይሄ ከምቾት ዞናችን መውጣት ማንፈልግባቸው ጊዜያት አሉ። ትንሽ የሚያስጨንቀን ነገር መስራት ያለብን ነገር ሲሆን የምንከላከልበት ፐርሰናሊቲ ነው። ስለዚህ ኃላፊነትን የሚጠይቅ ነገር ሲሆን የሚሸሽ ነገር ግን ሆይ ሆይታና ደስታ ሳቅ ባለበት የሚኖር ፐርሰናሊቲ ወይም ስብዕና ያለውን ሰው ያመለክተናል። ስለዚህ ቃሉ ማደግ አይችልም። ምክንያቱም ማንኛውም ነገር በስነ ልቦና ወደ ራሳችን መጥተን መስራትም ቢሆን ምን ይጠይቃል? ኮሚትመንት ይጠይቃል፣ መልፋትን ይጠይቃል። ፕሌዠር ፕሪንሲፕልን ሳይሆን ሪያሊቲ ፕሪንሲፕል ምንለዋለን። ሁለት ፕሪንሲፕሎች አሉን አይደል? ደስታን ፈላጊ ስብዕና ያለው ሰውና ከደስታ ባሻገር ደግሞ ህይወት ምን ይጠይቀኛል፣ በየቀኑ የምኖረው ህይወት ኃላፊነት መውሰድ እችላለሁ ወይ የሚለው ይሄንን የማይከተል ሰው ከሆነ ይሄ ዘሩ ማደግ አይችልም። ሌላው በሶስተኛው ደረጃ የምናየው በሾሃማ ቁጥቋጦ መካከል የወደቀውን ነው። ከዛ ምንድነው የሚለው ሲተረጉመው መጽሐፍ ቅዱስ? የዚህ ዓለም ሐሳብ የሀብት ፍቅር የያዘው ነው ይላል። እንዳያድግ ያደርገዋል። ፍሬው ማፍራት ይፈልጋል፣ ማደግ ይፈልጋል፣ ያንቀዋል። በስነ ልቦና ስናይ በጭንቀት የተሞላ ባህሪ ያለው ሰው አለ። ምናልባት ከራሱ የህይወት ሁኔታ ሊሆን ይችላል፣ ካጋጠመው የልጅነት አስተዳደግ ሊሆን ይችላል። ግን በጭንቀት የተሞላ ስለሆነ የሆነ መልካም የሆነ ነገር ወይም በውስጡ ያለው እንኳን መልካም የሆነ ማንነት እንዳያድግ አንቆ ያስቀረዋል። ሌላው ሀብት ነው የሚለው፣ ጭንቀት ነው የሚለው። ሀብት ስንል አንዳንድ ሰው የራሱን ማንነት ዋጋውን እንደ ሰው በመሆኑ ብቻ ሳይሆን የሚለካው ባለው ነገር ነው የሚለካው።
ስለዚህ ይሄ ነገር ከሌለኝ እኔ ማንም አይደለሁም። ማንነት የሚለካው በገንዘብ ይሆናል ማለት ነው። ስለዚህ ፍሬ የለውም። ለመጨረሻ በመልካም መሬት ላይ የወደቀው ይልና አንዱ 100 አንዱ 30 አንዱ 60 ፍሬ አፈራ ይላል። ከዛ ምንድነው የሚለው ቃሉ? እንደዚህ አይነት ሰው ጸንቶ የቆመ ሰው ነው። ጽናትን ይነግረናል። በማስተዋል የሚቀበል ሰው ነው ይላል። ጽናት እንግዲህ ራስ ላይ ከመስራት ጋር የተያያዘ ነገር ነው። አንድ ሰው የሆነ ነገር ጀምሮ ራስን ማወቃውን ስለ ልቦናና መንፈሳዊ ጥምረት ነው የምናወራውና ታሪካችንን ማወቅ፣ ቁስሎቻችንን ማየት፣ በቁስሎቻችን ላይ መስራት የሚለው ነገር ጽናትን ይጠይቃል። ስለዚህ 100 ያፈራው ወይም 30 ያፈራው 50 ያፈራው ጽናት ስላለው ነው፣ ማስተዋል ስላለው ነው። ስለዚህ ይሄንን ከስነ ልቦና ጋር ስናያይዘው የስነ ልቦና ስራ ምንድነው የሚለውን ጥያቄ ነው እንግዲህ እኔ እንድንመለከት የምፈልገው። ለመንፈሳዊ ህይወታችን ይጠቅመናል የምንለው የስነ ልቦና ስራ መሬቱን ማዘጋጀት ነው። መሬቱ እኔ ያንዳንዳችን ማንነት የያዘው ነገር አለ። ታሪክ አለው፣ ቁስል አለው፣ በጎነትም አለው፣ በውስጥ ተሸፍኖ ያለ ኃይልም አለ። እዚህ ስነ ልቦና ምን ያደርጋል? ወደ ውስጣችን ስንሄድ ይህ መሬት እንዲሰራ ያደርጋል። መሬታችንን ከሰራን ደግሞ ጸጋ ተፈጥሮ ላይ ነው የሚሰራው ይባላል አይደል? ግሬስ ወርክስ ኦን ኔቸር የሚባል የካቶሊክ በጣም እንትን ነው የታወቀ አባባል ነው። ስለዚህ ያ ያግዘናል። በሉቃስ ወንጌል ምዕራፍ 4 ላይ ክርስቶስ በመንፈስ ተነሳስቶ ወደ በረሃ ሄደ የሚለው ሐሳብ አንድ ክርስቲያን ወደ ገዛ ራሱ ሕይወት ታሪክ ውስጥ ዘልቆ በመግባት የታሪክ ቁስሎችን በማከም ሂደት ውስጥ እንዴት ምሳሌ ሊሆን ይችላል? በመጽሐፍ ቅዱሳችን እንግዲህ የበረሃ ምሳሌ በብዙ መልኩ ይመጣል። ሕዝበ እስራኤል ለምሳሌ በበረሃ የተጓዙበት አለ። እንዲሁም ደግሞ ንጉሥ ዳዊት ሳኦልን በመሸሽ ዚፍ ወደሚባል በረሃ ውስጥ ገብቶ መዝሙር 42 እና መዝሙር 63ን እንደጻፈ እዛም እነዚህ ሁለቱ መዝሙሮችም ላይ ነፍሴ አንተን ተጠማች ልክ እንደተሰነጣጠቀ መሬት እያለ ልክ የበረሃ እውነታን በሕይወቱ እንደቀመሰ በረሃም ላይ የነበረውን የአፈሩ መሰነጣጠቅን የአፈሩ ውሃ መጠማትን ያንን ሁሉ ምሳሌ አድርጎ እንግዲህ ስለ ራሱ የነበረውን ጥማት ነው እዛም ላይ የምናየውና በረሃ ትልቅ የመንፈሳዊ ጉዞ ምሳሌ ነው የሚሆነው እና በረሃ መሄድ ብዙ አጀንዳ ብዙ ርዕስን ያመጣል እና የእስራኤል ሕዝብ በበረሃ ላይ ነበረ። እንግዲህ እግዚአብሔር አምላካችን እሱ ነው ወይስ አይደለም ብለው ወሳኝ የሆነ የማንነታቸውን ጥያቄም ያነሱበት አጋጣሚ ቢኖር በረሃ ላይ ነበር እና የበረሃ ምሳሌነት በጣም ወሳኝ የሆኑ አርስቶችን የምናነሳባቸው ውስጣችን ያሉትን ቅድም ትዕግስትም እንደጠቀሰች ውስጣችን ያሉ መፋለሶችን ለይተን የምንሰይምበት ቦታ ነው። እንዲሁም ደግሞ በሌላ አባባል ውስጣችን ያለውን ዲያብሎስን ለይተን የምናውቅበት ነው የሚባልም ሐሳብ አለ እና በረሃ ብዙ የውሃ እጥረት ያለበት ቦታ፣ የፀሐይ ሐሩሩ ጠንካራ የሆነበት እና ፈታኝ የሆነ ቦታ ነው። ይሄ ሁሉ እንግዲህ ውሃ ማጣቱ፣ ፀሐዩ ያ ሁሉ ተጨማምሮ በዛ በረሃ የሚያልፍ ግለሰብ ሁሉ ጊዜ ፈታኝ የሆነ ጉዞ ነው የሚያደርገው እና ያንን ፈተና በማለፍ ያንን ፈተና አሁንም ደግሜ ብናገር ያንን ፈተና ማለፍ የሚችል ሰው እንግዲህ ሲወጣ ከበረሃ ሲወጣ ስለ ራሱ ጥሩ ግንዛቤ፣ ስለ ሌሎች እንዲሁም ደግሞ ስለ ፈጣሪው አሁንም ጠንቅቆ የሚያውቅበት አጋጣሚ ይኖራል እና በበረሃ መሄድ የሚባለው ነገር ውስጣችን ጠልቀን ከዚህ በፊት ጠይቀን የማናውቃቸውን አርስቶችን የምንጠይቅበት አጋጣሚ ነው። እንዲሁም ደግሞ ምናልባት ከዚህ በፊትም ጠይቀን ከሆነ እሰየው፣ ካልሆነ ደግሞ አሁንም ጥያቄዎቹን አንስተን በእያንዳንዱ ጥያቄ ላይ መልስ ለማግኘት የምናደርግበት ጥረት ነው እና እያንዳንዱ ግለሰብ የበረሃ ጉዞ እንዲያደርግ በዚህ አይነት ምሳሌ ይቀርብልናል እና ምናልባት
ሊነሱ የሚገቡ 3 ጥያቄዎች አሉ ብዬ አስባለሁ። ወደ ራሳችን ጠልቀን ስንገባ ምናልባት ከዚህ በፊት ጠይቀን ከሆነ እሰየው፣ ካልጠየቀን ግን መጠየቁ በጣም ወሳኝ ይሆናል ብዬ አስባለሁ እና በህይወት ጉዟችን ላይ አንዳንድ ጊዜ ከሰዎች ፍቅር ያላገኘን መስሎ የሚሰማን የህይወት ተመክሮ ሊኖረኝ ይችላል። አለመወደድ፣ ያለመወደድ ስሜት፣ በሰዎች ተቀባይነትን የማጣት ስሜት እና አንዳንድ ጊዜ በህይወት ጉዟችን ሙሉ በሙሉ በቃ በዚህ የራስ ምልከታ ህይወታችንን የምንመራበት አጋጣሚ ይኖራል እና እኔ የተወደድኩ አይደለሁም፣ ሰው ይጠላኛል፣ ብቁ አይደለሁም የሚል እንዲህ አይነት ስሜትን ይዘን ህይወታችንን በሙሉ እንጓዛለን። አሁን በበረሃ የሚጓዝ ሰው ይህንን ጥያቄ ግዴታ እንዲያነሳ ይፈለጋል። ይሄ ያለመወደድ ስሜት፣ በሰዎች ዘንድ ተቀባይነትን ያለማግኘት ስሜት፣ በሰዎች ዘንድ ብቃት የሌለኝ ሆኖ የምታይ ያን አይነት ስሜት፣ ይህንን ስፈትሽ ጥሩ የሆነ የበረሃ ጉዞ አደርጋለሁ ማለት ነው እና የበረሃው ጉዞ እንግዲህ እውነተኛ የራሴን ማንነትን ቁልጭ አድርጎ ያቀርብልኛል። በሰዎች ያልተወደድኩ ከሆንኩኝ እሺ በእግዚአብሔር ዘንድስ ምን አይነት አቋም ነው ያለኝ? እግዚአብሔርስ እንዴት ያየኛል ብዬ መልስ እንዳገኝ ያስገድደኛል የበረሃ ጉዞ። ስለዚህ እቺ ያለመወደድ፣ በሰዎች ዘንድ ተቀባይነትን ያለማግኘትን ስሜትን ምንፈትሽበትና ለዛም ምላሽ አግኝተን ትርጉም አግኝተን ምንጓዝበት ሂደት ላይ ነው እንግዲህ የበረሃ ምሳሌ ጌታችን ኢየሱስ ክርስቶስ በዚህ አይነቱ መልኩ ይቀርብልናል። ሁለተኛው ደግሞ እሺ ሰዎች የማይወዱን ከሆነ ሰዎች የማይቀበሉኝ አይነት ስሜት የሚሰማኝ ከሆነ ለመወደድና በሰዎች ዘንድ ተቀባይነትን ለማድረግ ምን እያደረኩኝ ነው? አንዳንድ ጊዜ ለመወደድ ብዬ የማደርጋቸው ብዙ ነገሮች ይኖራሉ እና ለመወደድ ብዬ የማደርጋቸው ነገሮች እንድፈትሻቸውና በጊዜውም ደግሞ ላቆማቸው ይገባል። ምክንያቱም ከሰዎች ፍቅርን የማግኘት ጥማቴ እንዳለ ሆኖ ግን ያንን ደግሞ ለመወደድ ያለኝን ጥማቴን ተከትዬ ማደርጋቸው ነገሮች አንዳንድ ጊዜ ገደልም ሊከቱኝ ይችላሉና እዛም እንደዚሁ ማጣራት ይኖራል። መጨረሻ ላይ እሺ በሰዎች ዘንድ ካልተወደድኩኝ፣ በሰዎች ዘንድ ተቀባይነትን ካላገኘሁኝ ተቀባይነትንና መወደድን ማግኘው ከማን ነው የሚለው ጥያቄ ሊነሳ ይገባል። ለዛም እንግዲህ መልስ የሚሆነው በሚያስደስት አይነት ሁኔታና ሙላት በሚሰጥ አይነት ሁኔታ ለመወደድ ጥማቴ ሙሉ እርካታ የሚሰጠኝ እግዚአብሔር ብቻ ይሆናል። እሱ እግዚአብሔር ፊት ቀርቤ መወደዴን የማጣጥምበት፣ እሱ ፊት ቀርቤ በሱ ዘንድ ተቀባይነት መኖሬን የማጣጥምበት ጉዞ ነው እንግዲህ የበረሃ ጉዞ። ስለዚህ ያለመወደዴን፣ ለመወደድ ያለኝን ጥማት እና መወደዴን ጥርት አድርጌ የምፈትሽበት መድረክ ቢኖር የበረሃ ጉዞ ነው እና ጌታችን ኢየሱስ ክርስቶስ ያደረገው የበረሃ ጉዞ ወሳኝ የሆኑ ፈተናዎችንም እሱ እንደተጋፈጠና ለዛም በጥሩ አይነት ሁኔታ ሳይረበሽ እንዲሁም ደግሞ መስመር ሳይስት በእግዚአብሔር ፊት ታማኝ ሆኖ ጥሩ አይነት መልስ በመስጠት ለዲያብሎስ በእንደዚህ አይነት ሁኔታ ፈተናውን አልፏል። ያም እንግዲህ እንደ ምሳሌ ሆኖ ይቀርብልናል እና የበረሃ ጉዞ ከባድ ጉዞ ሊሆን ይችላል። ግን ከባድ ነው ማለት ደግሞ መጥፎ ነው ማለት አይደለም። ከባድ ቢሆንም ግን አስደሳች የሆነ ደግሞ ውጤት ይኖረዋል መጨረሻ ላይ። ስለዚህ ይህንን ጉዞ ማድረግ በጣም ወሳኝ የሆነ ርዕስ ነው ብዬ አስባለሁ በክርስትና ሕይወት። እንግዶቼ አንድ ክርስቲያን ከጠዋት እስከ ማታ በክስተቶቹ ውስጥ እግዚአብሔር እንዴት እየሰራ እንደሆነ ይለያል። የሚለይበት መንገድ ይኖራል ወይም እናንተ ልትሰጡት የምትችሉት አንድ እንጃ በዚህ መንገድ ሊለይ ይችላል አንድ ሰው? አንዱ እሱ ጥያቄ ነው። ሁለተኛው ጥያቄ ደግሞ ስነ ልቦናው ላይ በመስራቱ አንድ ሰው ወደ መንፈሳዊ እድገት ሊደርስ እንደሚችል ቅድም አንስተናል እና መንፈሳዊ ሕይወቱ ለስነ ልቦናውስ ቁስል እንዴት ያግዘው? ምናልባት የመጀመሪያው አባቢ መልሱት።
ወደ ቆላስያስ ላይ በተላከው መልእክት ሁሉም ተያይዞ የቆመው ባንተ ነው ይላል። ሁሉም ተያይዞ የቆመው ባንተ ነው እና ሁሉም ሲል እንግዲህ ሁሉም ነው። ስለዚህ በዕለታዊ ኑሯችንም የሚከሰቱ ነገሮች ተያይዘው ነው የሚቆሙት እና ለጌታም አሁንም ጥሩ የራሱን ክብር የሚገልጽበት አጋጣሚ ነው የሚሆነው እና በዕለታዊ ጉዟችን ላይ አሁንም በጣም የረበሸኝ ነገር ከገጠመኝ የሚረብሽ ነገር ከገጠመኝ እዛ ላይ ቁጭ ማለት ይጠቅማል። ብዙም ከሌሎችም ጋር አምባጓሮ ሳንፈጥር እስቲ እውነታው ምንድነው? ያ የረበሸኝ ነገር እውነቱ ምንድነው? እንደው ቁጭ ብዬ ለራሴ ብጠይቅ ምን የተባልኩ መሰለኝ ወይ ምን አድርግ የተባልኩ መሰለኝ ወይ ምንድነህ ወይ ምንድነሽ የተባልኩ መሰለኝ ብለን ብንጠይቅ ወደ እውነት እናመራለን። እውነቷን ካገኘን ጌታችን ኢየሱስ ክርስቶስም እንደሚናገረው እውነት ነፃ ታወጣችኋለች ይላል። ስለዚህ ምንም ይከሰት ምንም በህይወታችን እንደው ያላሰብናቸው የሚዘገንኑንም ነገሮች ሊሆኑ ይችላሉ። በእርግጥ በዛን ወቅት ይህንን ሁሉ ነገር ማሰብና ማሰላሰል ሊከብደን ይችላል። ግን ካለፍንም በኋላ እስቲ ያ ውስጤ የተሰማኝ ምንድነው? ውስጤ የተሰማኝ ነገር እስቲ ለራሴ ያንን ሳልሸፋፈን እንዲሁም ደግሞ የሆነ ሌላ ውሸት መልክ አልብሼ መመለስም ሳልፈልግ እውነታው ምንድነው? እና ለዚህም ሊያግዝ የሚችል ምናልባት ምን የተባልክ መሰለ ምን የተባልሽ መሰለሽ። ለምሳሌ አንድ ሰውን ሰላም ስል እና ያ ሰው መልስ የማይሰጠኝ ከሆነ ምናልባት ረበሽ ይሆናል። ያ ሰው ዘጋኝ፣ ያቺ ሴት ዘጋችኝ ልንል ነው። እስቲ ከዛ ከመዘጋት ስሜት በስተጀርባ ያለው ነገር ምንድነው? ምን የተባልሽ መሰለሽ? እና እንደነዚህ እውነት ነክ የሆኑ ጥያቄዎች ላይ ትኩረት ብንሰጥ በየጊዜው ማለት ነው ይበልጥ እየጠለቅን እንሄዳለን። እና ቀደምም እንደተባለው ሁሉም ነገር ተያይዞ የቆመው በአንተ ነው እንደተባለው እነዚህ ነገሮች በሙሉ ተያይዞ የሚቀርቡት በጌታ ፊት ይሆናል። እና በዚህ አይነት መልኩ መንፈሳዊ ጉዟችን በየጊዜው ይሆናል። በእያንዳንዱ ክስተት የእግዚአብሔር መንፈስ እንደሚመራም ስለምናምን ሁሉም ነገርም ደግሞ ተያይዞ የሚቆመው በጌታ እንደሆነም ስለምናምን በዛ በሁሉ ነገር ውስጥ እንግዲህ ጉዞ ማድረግ እንችላለን። እና የተለየ ነገርም ላያስፈልገን ይችላል። ምናልባት በዋናነት ደረጃ ማስተዋሉና እውነት እስቲ ምንድነው በእኔ ውስጥ እየተከሰተ ያለው ብሎ አንድ ግለሰብ የእውነት ጥያቄን ቢጠይቅ የነጻነትን መንገዱን በዛ አይነት መልኩ ይመጣል ብዬ አስባለሁ። የእውነት ጥያቄ ቢጠይቅ ጥሩ ሐሳብ ነው። አመሰግናለሁ። መንፈሳዊነት ለስነ ልቦና ምን እገዛ ያደርጋል የሚለው ነው ጥያቄው። እንግዲህ ክርስቶስ እኔ እንደ ፀሐይ ነው የምመለከተው። ማንኛውም ነገር ፀሐይ ላይ ሲሆን በደንብ የመታየት እድል አለው፣ የውስጥም የውጭው። ስለዚህ ክርስቶስ ወደኛ ህይወት ከመጣ አንድ ሰው መንፈሳዊ ህይወቱ ወደ ፀሐይ ከቀረበ በቀላሉ ማንነቱን የመቀበል ችሎታ ይኖረዋል። በአእምሮ የሚመጡት ሁለት የመጽሐፍ ቅዱስ ታሪኮች ናቸው። አንደኛው 38 ዓመት ሙሉ ቁጭ ያለው ጸበል አጠገብ 38 ዓመት ሙሉ ጸበል አጠገብ ቁጭ ያለው ሰው ነውና ኢየሱስ ወደሱ ይሄድና መዳን ትፈልጋለህ ነው የሚለው። ተገናኘው፣ ክርስቶስን አገኘ። ከዛ እሱ የሚናገረው ታሪክ የሚወስደኝ ሰው የለም፣ እንደዚህ የሚያደርገኝ የለም እያለ ነው የሚያወራው። ስለ ታሪኩ ይዘረዝርለታል። ከዛ በኋላ ኢየሱስ ካዳነው በኋላ የሚለው ምንድነው? አልጋህን ተሸከምና ሂድ ነው የሚለው። ታሪክህን ተሸከም። ስለዚህ በመንፈሳዊ ህይወት ማደግ ወይም ከክርስቶስ ጋር መገናኘት የራስን ታሪክ የመሸከም አቅምን ይሰጣል፣ ፍርሃትን ያስወግዳል። ሁለተኛ የሚታየኝ ሳምራዊቷ ሴት ነች። ህይወቷ የተመሰቃቀለባት 5 ባሎች የነበሯት። እንግዲህ ቴዎሎጂካል ኢንተርፕሪቴሽን አለው እሱ በራሱ። ግን ከስነ ልቦና ስንመለከተው ማንንም ማግኘት የማትፈልግ ሴት በጠራራ ፀሐይ ውሃ የምትቀዳ። ኢየሱስ ይመጣል፣ ያገኛታል፣ ታሪኳን ይነግራታል። እና የሚነሳው በጣም የሚያስደንቀኝ ነገር የኢየሱስ ነገር ፍርድ አይደለም። ባል የለኝም ስትለው እውነቱን ብለሻል ነው የሚላት። ካለችው እውነት ይነሳል። ከዛ በኋላ ነው ከሱ ጋር ያላት ጥምረት ሲበረታ
ማንንም ሳትፈራ ያለኝን የሰራሁትን ነገር በሙሉ የነገረኝን ሰው አገኘሁኝ እኮ ነው የምትለው። ከሰው የሸሸችው ሰው ማንነቷን መደበቅ አልፈለገችም። አዲስ ህይወት እንዳላት አረጋገጠች። ስለዚህ መንፈሳዊ ህይወት ምንድነው የሚያደርገን? ለሰው ይሉኝታ የመጨነቅ እድላችንን ይቀንስልናል። ስለዚህ ፈዋሻችን ደግሞ አንኮንዲሽናሊ ካለምንም ቅድመ ሁኔታ የሚወደን አምላክ ስናገኝ ቁስሎቻችንም ደግሞ የሚፈወሱት ስነ ልቦና ያግዛል። ቁስል ፈዋሽ ግን እግዚአብሔር ነው። ስለዚህ መንፈሳዊነት ለድፍረትም ጸጋን ይሰጣል ብዬ አስባለሁና ምንደራደርበት ነገር አይደለም። እንዳይሸፍን ግን እፈራለሁ። አንዳንድ ጊዜ ሁሉን ነገር ስፒሪቹዋላይዝድ አድርገን ወደ ውስጣችን እንዳንገባ ደግሞ አንዳንዴ እንደ መከላከያ የምናደርግበት ጊዜ አለ። ያንን በደንብ ማወቅ አለብን። የእግዚአብሔር ፍቃድ እያለን የምናልፋቸው ነገሮች አሉ። የራሳችን ኃላፊነት ሳንመለከት ወይም ሌሎችም የምንሰጣቸው ስፒሪቹዋል መንፈሳዊ ትርጓሜዎች አሉ። እነሱ ላይ መጠንቀቅ አለብን።